Hallelujah, Hallelujah. ቃሉን ላከ ፈወሳቸው ከመከራም ስጋት አዳናቸው። እግዚአብሔር የሌለውን ነገር ለመፍጠር ሲፈልግ ሰው ከገባበት መከራና ጭንቀት ሊያወጣ ሲፈልግ እግዚአብሔር የሰውን ሕይወት ለመቀየር ሲፈልግ መጀመሪያ የሚያደርገው ቃሉን ነው የሚልከው። ኢቭን እንኳን የሌለውን ወደ መኖር ለማምጣት ስላችሁ ይህን የምታዩትን ትልቁን ሰማይ ከጫፍ እስከ ጫፍ አይታችሁ የማትጨርሱት ካይናችሁ እይታ ውጭ የሆነውን ሰማይ ርቀቱና ርዝመቱ ጫፉ እይታው ረጅም የሆነውን ሰማይ እግዚአብሔር የፈጠረው በቃሉ ነው። ለዚህ አሁን ዛሬ የጌታን ቃል እየተናገርኩኝ ለአንዳንዶች የሌለው ነገር ወደ መኖር ይፈጠራል። ሃሌሉያ። የተቆረጠው ነገር እንደገና ይበቅላል። የሞተ ነገር ቢሆን በትንሣኤው ኃይል ይቀሰቀሳል። የትኛውም የተሰባበረ ነገር እንደገና ሕያው ሆኖ ይቆማል። የኔ ቀን ነው የሚል ሰው እጁን ከፍ አድርጎ አሜን ብሎ ይውሰድ። እስቲ አንድ ሰው ከዚህ በላይ ጮሆ እጁን ከፍ አድርጎ አሜን ብሎ ይቀበል። እስቲ ከማካፈሌ በፊት የጌታን ቃል አንድ ሰው በእምነት ተሞልቶ ይዞ የመጣውን ችግር ረስቶት በዙሪያ ያለውን ተጽዕኖ ረስቶ ዛሬ የኔ ቀን ነው ብሎ ያውጅ። እስቲ በልበ ሙሉነቱን አውጅ እስቲ። ሃሌሉያ። አንዳንድ ሰው ከዓመታት ሰንሰለት የሚፈታበት ቀን ነው። አንዳንዶች ፈውሳቸውን የሚቀበሉበት ቀን ነው። አንዳንዶች እየጠበቁ ካሉት የጌታ ቅባት ጋር የሚገናኙበት ቀን ነው። የአንዳንድ ሰው የተዘጋ ደጅ የሚከፈትበት ቀን ነው። እስቲ በዚህ መረዳት ዛሬ የኔ ቀን ነው ብላችሁ አውጁ። ጉድፈላ በቃ ይህን ስታውጁ ሟርተኛው አሁን በዚህ ሰዓት መንቀጥቀጥ ጀምሯል። በኋላ ስንጸልይ ስራው ደግሞ ይገለባበጣል። አሜን አሜን። ክብር ለኢየሱስ ይሁንለት። የእግዚአብሔርን ቃል ከሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ እናውጣለን። በጌታ በኢየሱስ ስም አነባለሁ። በነጋውም ይላል ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙ የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ሃሌሉያ። ቁጥር 14 ቀርቦ ቃሬዛውን ነካ፣ የተሸከሙትም ቆሙ። እንዲህም አላቸው፣ አንተ ጎበዝ እልሃለሁ ተነስ። የሞተውም ቀና ብሎ ተቀመጠ፣ መናገርም ጀመረ። ለእናቱም ሰጣት ይላል። ለጌታ ለኢየሱስ ክብር አምጡ እስቲ። አጠገባችሁ ያለውን ሰው ኢየሱስ በመንፈስ ቅዱስ አማካኝነት ዛሬ ወደ አንተ ይመጣል ብሉት። ላላላችሁትም ሰው በቀኝም በግራም ላለ ሰው ኢየሱስ በመንፈስ ቅዱስ አማካኝነት ወደ አንተ ይመጣል በሉት። አሜን ብሎ ተቀበለ። አሜን ብሎ አላጠገባችሁ ያለ ሰው ካላለ ደግማችሁ በሉት። ኢየሱስ በመንፈስ ቅዱስ አማካኝነት ወደ አንተ ይመጣል በሉት። የጉባኤው አሜን እስቲ አንድ ላይ ይሰማ እስቲ በሉት እስቲ ድገሙ እስቲ አሜን ብላችሁ ይሁንልኝ እንዳላችሁ ዛሬ የጌታ ኢየሱስ ብርሃንና መንፈስ ይገናኛቸዋል። አሁን በዚህ ሰዓት ላይ ከብዙ ሺህ ዓመት በፊት በኢየሱስ አገልግሎት ውስጥ የተከሰተውን ነገር አውርተን ብቻ ልናልፍ ይሄን ቃል አካፍያችሁ ብቻ ልናልፍ አይደለም። ለተጠባበቀና ኢየሱስን ብሎ ተወራርዶ በልቡ ከጌታ ጋር አውርቶ ተወራርዶ ለመጣ ሰው ያ ትላንትና የሞተውን የቀሰቀሰ ናዝሬቱ ኢየሱስ ዛሬ በመንፈስ ቅዱስ ኃይል ያገኘዋል። ከስራት ሊፈታው ያገኘዋል። ከጨለማ ወደሚደነቅ ብርሃን ሊያመጣው ያገኘዋል። ልብ ብላችሁ እንድትሰሙኝ እፈልጋለሁ። ጌታ ኢየሱስ ክርስቶስ በሥጋ በዚህ ምድር ላይ በነበረበት ጊዜ በእስራኤል በነበረበት ጊዜ በእስራኤል በነበሩ እያንዳንዱ ከተሞች በኢየሩሳሌም፣ በገሊላ፣ በቅፍርናሆም
እንደገናም በተለያዩ ከተሞች እየሄደ የሰዎችን ታሪክ እየቀየረ የዕውሩን ዓይን እያበራ ሽባውን እየተረተረ የሞተን እያስነሳ የጨለመባቸውን ብርሃን እያበራላቸው በብዙ ድንቅና ታምራት ወንጌልን ለፍጥረት ሁሉ እየሰበከ ጌታ ኢየሱስ ክርስቶስ በእስራኤል በስጋ ያገለግል ነበር። በምን? በስጋ። ልክ እኔን እንደምታዩኝ በየምኩራቡ እየገባ የሚታይ ኢየሱስ ሆኖ በስጋ እየጨበጡት በስጋ እየዳሰሳቸው የብዙ ሰዎችን ታሪክ ይቀይር ነበር። ስለዚህ ትላንትና በስጋ በኢየሩሳሌም የሰዎችን ታሪክ እየቀየረ የነበረው ኢየሱስ ዛሬ ይህ ኢየሱስ ሞት ይዘው ዘንድ ያልቻለ ሞትን ድል አድርጎ የተነሳ የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት ዛሬ ይሰራል። አጠገባችሁ በቀኝም በግራም ላለ ሰው ይህ ቃል እንዲገባው ስለምፈልግ ኢየሱስ በመንፈስ ቅዱስ አማካኝነት ዛሬ ይሰራል በሉት። ኢየሱስ በመንፈስ ቅዱስ አማካኝነት ዛሬም ከጨለማ ሰዎችን ወደ ብርሃን ያወጣል፣ ሰዎችን ይፈውሳል፣ የታመሙትን ያድናል፣ የሞተውን ይቀሰቅሳል። ለዚህ ትላንትና በስጋ እየተንቀሳቀሰ ሲሰራ የነበረ ዛሬ በማን አማካኝነት ይሰራል? ልስማችሁ እስቲ። ድገሙት እስቲ። ጌታ ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ያለው በመንፈስ ቅዱስ አማካኝነት ነው። እኔ ብሄድ ይሻላችኋል፣ አጽናኙን ወደ እናንተ ልካለሁ ሲል በዛ በአጽናኙ መንፈስ ውስጥ በመንፈስ ቅዱስ አማካኝነት ውስጥ የናዝሬቱ ኢየሱስ መንፈስ አለ። ሃሌሉያ! ልብ ብላችሁ እንድሰሙ ይፈልጋለሁ። ስለዚህ ዛሬ ይህንን ቃል ሳካፍላችሁ ለዚች መበለት ሴት ከጉድ ያወጣት ከገባችበት ውርደትና ጨለማ ነፃ ያወጣት ኢየሱስ ትላንት በስጋ ነው በሚታይ መንገድ በህይወቷ ላይ ፈውስን የገለጠው። ዛሬ ደግሞ በዚህ ስፍራ ላይ በመንፈስ ቅዱስ አማካኝነት በዚህ ሜዳ ላይ ተገልጦ የብዙ ሰዎችን ህይወትና ታሪክ ይቀይራል። የታመሙትን ይፈውሳል፣ ሽባዎችን ይተረትራል፣ ዕውሮች እንዲያዩ ያደርጋል። ሚያምን ብቻ እስቲ ጮሆ አሜን ይበል። ስሙኝ፣ በዚህ ቃል በቃል ሲናገር ምዕራፍ 7 ከቁጥር 11 ጀምሮ ሲናገር ጌታ ኢየሱስ ናይን ወደምትባል ከተማ መጣ ይላል። ናይን ወደምትባል ከተማ በንጋታውም ሲመጣ ሌሎች ከተሞች ላይ የሄደ ድንቅና ታምራት ሲያደርግ እንደነበር የብዙ ሰዎችን ታሪክ ሲቀይር እንደነበር ኢየሱስ ወደ ናይን ከተማ መጣ። የናይን ከተማ ገና ከመግባቱ በፊት በር ላይ ሲደርስ ከናይን ከተማ ደግሞ ሞትን ተሸክመው አንዲች መበለት ያላት ተስፋ ሞቶባት ያላት ተስፋ ጨልሞባት ሰው ሁሉ አጅቧት ወይኔ የሷ ህይወት አበቃላት ከዚህ በኋላ ባሏንም አታለች ልጇንም አታለች እያሉ አንዳንዶች ሊያጽናኗት አንዳንዶች በክፉ ልብ ሆነው ብዙ ሰዎች አጅበዋት ከናይን ከተማ ሲወጡ ወደ ናይን ከተማ ደግሞ ኢየሱስ ለመግባት መንገድ ላይ ተገናኙ። ሃሌሉያ! ስሙኝ፣ ከናይን ከተማ ሞትን ተሸክመው በቃሬዛ ይዘው ሲወጡ ወደ ናይን ከተማ ደግሞ ህይወት የሆነው ኢየሱስ መንገድ ላይ ከሞት ጋር ተገናኘ። አንድ ሰው ለምን ጮሆ አሜን አይለም? የናዝሬቱ ኢየሱስ ጋር የሞተ ነገር ይዛችሁ ብትመጡ ለሞተው ነገር ህይወት አለ። የናዝሬቱ ኢየሱስ ጋር የተቆረጠ ነገር ይዛችሁ ብትመጡ ለተቆረጠው ነገር የሚቀጥል ነገር አለ። የናዝሬቱ ኢየሱስ ጋር የደረቀ ነገር ይዛችሁ ብትመጡ ለደረቀው ነገር የሚያለምልም ነገር አለ። ዛሬ በተለያየ አይነት ጥያቄ ውስጥ ያላችሁ ይህ ኢየሱስ በመንፈስ ቅዱስ አማካኝነት ያገኛችኋል። ይህ ቃል እኔ ነው የሚል ሰው እስቲ ዘሎ አሜን ብሎ ይውሰድ በኢየሱስ ስም። እስቲ ያገኘኛል በሉና አውጁ። ድገሙ እስቲ። የመጨረሻ ከዚች ከሞተባት እናት ጋርና ከሞት ጋር ፊት ለፊት ተገናኙ። በሷ አቆጣጠር በሰዎች አቆጣጠር በእጇ ያለው ነገር የሞተባት ነገር አበቃ። መልሳ ወደማታገኘው ስፍራ ሊቀበር ነው። ከከተማ አውጥተው ነው በእስራኤል ሰዎች ሲሞቱ የሚቀበሩት። ስለዚህ ከናይን ከተማ ሞትን ተሸክመው ሲወጡ ወደ ናይን ከተማ ደግሞ ህይወት የሆነው ኢየሱስ መንገድ ላይ ተገናኙ። በጣም የሚገርመኝ የናዝሬቱ ኢየሱስ ምድር ላይ ህይወትን ለብሶ ከሞት ጋር ተፋልሟል፣ ሞትን አሸንፏል። ነገር ግን ሞትን ያሸነፈው የናዝሬቱ ኢየሱስ ምድር ላይ ብቻ አይደለም። ሲኦል ውስጥ ገብቶ ሞት ይዘው ዘንድ ያልቻለ
ሞትን አሸንፎ አለቃትን፣ ስልጣናትን፣ ጌቶችን፣ ኃይላትን ሁሉ በልጦ የበላይ ሆነ የናዝሬቱ ኢየሱስ ነው። እስቲ ለዚህ ጌታ እልልታ ጭብጨባ አምጡለት። የኔ ጌታ በሉ እስቲ። ግድ የላችሁ ማውጁ ከዚህ በላይ ሞትን በሉ። ምድር ላይ ብቻ አይደለም ያሸንፈው በሉ። ሲኦልስ ሞትን አሸንፏል በሉ። እልልታ አታመጡለትም? እሱ ብቻ አሸንፎ አልቀረም። መጽሐፍ ሲናገር እንደዚህ ይላል፣ ክርስቶስን ከሙታን ያስነሳው የትንሣኤ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ሃሌሉያ። ስሙኝ፣ ከጌታ ጋር ፊት ለፊት ሲገናኙ ኢየሱስ ቃል በቃል ሲናገር ባያት ጊዜ ምን አለላት ይላል? አዘነላት ይላል። አታልቅሽ ያላት ይላል። ጌታ አሁን አንዳንዶች ባላችሁበት ሲቹዌሽን ላይ ባላችሁበት ነገር ላይ ጌታ ታሪካችሁን ሊቀይር ይፈልጋል። ጌታ ያዝንላችኋል። የጌታ ኢየሱስ ልብ ደግ የሆነ ሩሩ የሆነ ቸር የሆነ ልብን ያለው አሜን። የወደቀውን በውድቀቱ አይቶ የማያልፍ ለወደቀው መነሳትን የሚያደርግ ጌታ ነው። ይህ ጌታ ባያት ጊዜ አዘነላታል። አታልቅሽ ያላት ልጇ ከሞተበት ሰዓት ጀምሮ ብዙ ሰው አዝኖላታል። መጥቶ አታልቅሽ ብሏታል። አይዞሽ ታልፊዋለሽ ብሏታል። አጽናንቷታል። ሁሉም ሰው ግን ያዘነላት ያጽናናት አታልቅሽ ያላት በጊዜያዊ ንግግር ነው። ይህንን ብሎ ያልፋል። ጌታ ግን አታልቅሺ ብሎ ሲያዝንላት አዝኖ ሲራራላት አዝኖ ብቻ ሊያልፍ አልነበረም። ኢየሱስ ሲያዝንላት የሞተውን ሊቀሰቅስ ነው። ሃሌሉያ። ሞተብኝ ያለችውን ተስፋ እንደገና ሊያስነሳ ነው። አንድ ነገር አምናለሁ፣ በዚህ ሰዓት ላይ ነገሬ ሞቷል፣ ህይወቴ በተለያየ አይነት መከራ ውስጥ እያለፈ ነው እያላችሁ ያላችሁ የዚህችን ሴት ታሪክ እንደለወጠ ዛሬም በመንፈስ ቅዱስ አማካኝነት የናዝሬቱ ኢየሱስ ታሪካችሁን ይቀይራል። አምናለሁ በሉ እስቲ። በኋላ ስጸልይ አሁን በርካቶችን ሰው እጅ ሳይጭንባቸው ባሉበት ቦታ ጌታ ዳሷቸው በሽታቸውን ያጡታል። ሰንሰለት ከላያቸው ላይ ይበጠሳል። ከዚህ ሲሄዱ ለዓመታት የታሰረው ነገር ተፈቶ ያገኙታል። ይህንን ማን አደረገላችሁ ሲባል እስቲ ድምጻችሁን ከፍ አድርጉና ኢየሱስ በሉ። ከዚህ በላይ ድምጽ ማውጣት ትችላላችሁ። አንድ ሰው ከዚህ በላይ ጮሆ እስቲ ኢየሱስ ይበል። ሃሌሉያ። መጽሐፍ ሲናገር እሰራለሁ የሚከለክለኝስ ማን ነው ይላል። ደቫላሃታላ ባራዲያካያስ ጌታ ዛሬ ላንተ ሲሰራ ሲነሳ ኃጢአት አይከለክለውም፣ ጨለማ አይከለክለውም፣ ያ ሟርት አይከለክለውም፣ ያ የጨለማ ሲስተም አይከለክለውም። አልፎ ባንተ ህይወት ላይ ተገልጦ ይሰራል። እኔ አሁን ይህን ስናገር የሚናወጥ እሳት አለ። ለምን መሰላችሁ? ስሙ በሚጠራበት የናዝሬቱ ኢየሱስ በሚሰበክበት ቦታ ጌታ የሌለውን ነገር ለማኖር እሳቱን እያንቀሳቀሰ ነው ያለ። አጠገባችሁ ያለውን ሰው አንዱ አንተን የምትዳሰሰው በሉት። ምን አለ? አሜን አለ። አሁን ድንኳን ውስጥ ያላችሁ አንዱ አንተን የምትዳሰሰው በሉት። የሰውን ህይወት የሚቀይር የሞተን ሲያስነሳ የምታዩት የሽባነትን ህይወት ሽሮ ለክብሩ እንዲዘሉ የሚያደርገው የናዝሬቱ የኢየሱስ መንፈስ ነው። አሜን አሜን። ወደዚህ ምድር ስንመጣ ጌታ በዚህ ስፍራ ላይ እየተጠባበቁ ላሉ ሁሉ እንደሚዳሳቸው አምናለሁ። እስቲ እኔ ነኝ የሚል ሰው ጮኸ አሜን ይበል። ባያት ጊዜ ምን አለላት? አታልቅሺ። ብዙ ሰው አታልቅሺ ብሏታል። ነገር ግን አታልቅሺ ብሎ አልፏታል። ይህ ኢየሱስ አታልቅሺ ብሎ ሲያዝንላት የሞተውን ነገር ሊቀሰቅስ ነው። ኢየሱስ በቢታንያ የገለጠውን ክብር ስታዩ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ታሞ ባለበት ደብዳቤ ተላከለት። ደብዳቤ ሲደርሰው ታሟል የሚል መልእክት ደርሶታል ኢየሱስ።
አይ ለሞት አይደለም የእግዚአብሔር ክብር ይገለጥበት ዘንድ ነው አለ። ስለዚህ እነዛ መልእክተኞች ሄዱና ለማርያምና ለማርታ ኢየሱስ አሁን አልመጣም ብሏል አሉ። ብዙም ሳይቆይ አልዓዛር ምን አለ ይላል? ሞተ ይላል። ጌታ ኢየሱስ ከደቀ መዛሙርቱ ጋር አልዓዛርን ከተኛበትን ቀስቅሰው ብሎ ሄደ። የሚገርመው እነሱ ከተኛበትን ቀስቅሰው ሲል ኢየሱስ የእውነት የተኛ ሰው ብቻ መስሏቸዋል። አልዓዛር ግን ሞቷል። ኢየሱስ ወደ መቃብር ስፍራ ሲሄድ ሰዎቹ በጣም ከማዘናቸው የተነሳ ልቡ ተነክቶ አለቀሰ ይላል፣ አዘነ ይላል። ያለቅስ ነበር። ሲያዝንና ሲያለቅስ ግን በቃ አልዓዛር ሞቶ ቀረ ብሎ አይደለም፣ ከሞት እንደሚነሳ ያውቅ ነበር። ሃሌሉያ። ማርታ እንደውም ድንጋዩን አንከባሉት ሲል ኢየሱስ ጌታ ሆይ ወንድሜ ከሞተ ስንት ቀን ሆኖታል? ስለዚህ ምን ይላል? ምን አላት ኢየሱስ? ብታምኚስ የእግዚአብሔርን ክብር ታያለሽ። ሃሌሉያ። እስቲ አምናለሁ በሎ፣ የእግዚአብሔርን ክብር ባይኔ ያለው በሎ። በኢየሱስ ስም ሆነባችሁ። በዚህ ቀን ላይ በነገው ቀን ላይ የብዙዎቻችሁ አይን የጠላቶቻችሁ ሥራ ሲወድቅ የጌታ ክብር ተገልጦ ሲያይታያላችሁ። ለዚህ በዚህ ስፍራ ይህን ቃል ሲጠቀልለው ጌታ ኢየሱስ ባያት ጊዜ ያዘነላት፣ አታልቅሽ ያላት። ቀረበና ሄደና እንደዚህ ያደረገ። ቀርቦ ቃሬዛውን ምን አለው ይላል? ኤላሃታዳ ቬሪያ ካያስ። እስቲ ቀርቦ ቃሬዛውን ነካው በሉት። ቀርቦ ቃሬዛውን ሲነካው እንጨት ኃይልን አስተላለፈ። የእግዚአብሔርን ኃይል አስተላለፈ። ሞቶ የነበረው ሰውዬ፣ ሞቶ የነበረው ጎበዝ፣ አንተ ጎበዝ እልሃለሁ ምን በል። ሴትዮዋ እኮ ተስፋዋን የሞተባት ሰው ሁሉ ይቀበራል ተብሎ ከሷ ጋር አጅቧት እየመጡ ነው ያሉት። እቤትም የቀሩ አሉ። ምናልባት ያ ሁላ ህዝብ ሲመለስ እቤቷ እንድትጽናና እቤት አንዳንድ ነገር አዘጋጅተው የሚጠብቁ ሰዎች ይኖራሉ። ስለዚህ ሰዓት ቼክ እያደረጉ ካሁን ኢየሱስ ጎበዝ ብሎ የጠራው ሰው ተቀብሮ ካሁን ሰዎቹ ተመለሱ ተብለው እየተጠባበቁ ነው ያሉት። ነገር ግን በመሃል ላይ የሚጠባበቁትን ነገር ሁሉ የሚቀይር የጌታ ጣልቃ ገብነት ሆነ። እስቲ ጌታ ጣልቃ ይገባልኛል በሉ። ይህ እርግጠኛ ነኝ ለብዙ ሰዎች መልእክት ነው። ጌታ ጣልቃ ይገባልኛል በሉ። አምናችሁ እስቲ ተናገሩ። የመጨረሻ ለማን ጣልቃ ይገባል? ለኔ የሚል ሰው እጆቹን ከፍ አድርጎ ያንቀሳቅስና ያሳየ። ጌታ ጣልቃ ሲገባ አጠገብ ያሉ መቀበሩን የሚጠብቁ ቤት ያሉ ይህ ሰው ተቀብሮ ሰዎች መመለሳቸውን የሚጠብቁ ባሉበት የጌታ ጣልቃ ገብነት ሲመጣ የሞተው ተነስቶ የሞተው መናገር ጀምሮ የሞተው መመላለስ ጀምሮ፣ ሃሌሉያ፣ የሞተው መመላለስ ጀምሮ ጌታ ኢየሱስ አምጥቶ ለእናቱ ሰጣት ይላል። ስሙኝ፣ ተስፋዬ ነው ብላ ባለችበትና አይኗን በጣለችበት ነገር ላይ ሞት ከጇ ሲነጥቅ የናዝሬቱ ኢየሱስ ጣልቃ ገብቶ ነገሯን እንዳስመለሰ ዛሬም በዚህ ቦታ ላይ የማውጀው ቃል ይሄ ነው። የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት ለብዙ ሰዎች ይደርሳል። ባሉበት ባድራሻቸው እዚህ በተገኙበት ስፍራ የጌታ መንፈስ ይዳሳቸዋል። የኔ ቃል ነው የሚል ሰው ሲጮህ አሜን ብለው ይውሰድ። በቀኝም በግራም ላለ ሰው እንዲህ በሉት፣ ዛሬ በሉት፣ በአንተ ህይወት ላይ የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት ክብሩን ይገልጣል በሉት። ክብሩን ምን ይላል? ድገም ውስቲ። በሞተው ነገር ላይ ክብሩን ምን ይላል? በወደቀው ነገር ላይ፣ በሸተተው ነገር ላይ፣ ጨለማ በሆነበት ነገር ላይ በኢየሱስ ስም ይገልጣል።
ልክ የጌታ ክብር በሕይወታችሁ ሲገለጥ ትላንትና የነበረው ሰንሰለት ከመበጠሱ የተነሳ ትላንትና የነበረው የተዘጋው ደጅ ከመከፈቱ የተነሳ ብዙዎች ማን የደረሰላቸው ማን የነካቸው ማን ነው ጣልቃ ይገባላቸው? ሃሌሉያ። ሞትን ሲጠብቁ ሕይወት ስላንተ ይወራል። ውድቀትን ሲጠብቁ ከፍታ ይነገራል። ጨለማን ሲጠብቁ ባንተ ሕይወት ላይ ብርሃን ይገለጣል። ውርደትን ሲጠብቁ ጌታ ባንተ ሕይወት ላይ ከፍታን ይገልጣል። በአገልግሎት ላይ ወደቀ ጠፋ ከዚህ በኋላ አይቀጥልም ሲባል ያንተን ነገር በጌታ ክብር ወይኔ እዚህ ጉባኤ ላይ እዚህ ሜዳ ላይ የሚያምን ሰው የለም መሰለኝ። የሚያምኑ ሰዎች ያስታውቃሉ። በዚህ ሰዓት አሜን ይላሉ፣ ይጮሃሉ። አንዳንዶች የናንተ ነገር አብቅቷል በተባለበት ያው እግዚአብሔር ምስክሬ ነው። ዛሬ በዚህ ኮንፈረንስ ላይ እንደገና የሚቀጥልበት ቻፕተር በእናንተ ሕይወት ላይ ይከፈታል። አበቃ በተባለው ደጅ ይከፈታል። ወደቀ በተባላችሁበት ከእንደገና መነሳት ይሆናል። ለምን ሲባል የትንሣኤ መንፈስ የናዝሬቱ ኢየሱስ በመንፈስ ቅዱስ አማካኝነት አሁን እየተናገርኩ ወደ ሕይወታቸው እየመጣ ያሉ ሰዎች አሉ። ወደ ቤታቸው እየገባ ያሉ ሰዎች አሉ። ወደ እነሱ ወደ ሆነው ነገር እየደረሰላቸው ያሉ ሰዎች አሉ። ስሙኝ፣ ይህን ልናገርና ልጸልይ። ለዚህች ሴት ተስፋ ሁሉ ለተወሰደባት አንገቷን ለደፋች ዝቅ ብላ ማንም የለኝም ባለችበት ቦታ ላይ በተዋረደችበት ቦታ የናዝሬቱ ኢየሱስ እንደደረሰላት ጌታ ማለዳ እየጸለይኩ እንዲህ አለኝ። በበርካታ የህይወት ምዕራፍ ውስጥ እያለፉ በተለያየ አይነት አቅጣጫ እየተራመዱ ጠላት ነገራቸውን እየመታ ተስፋቸውን እየመታ በተለያየ አይነት ሰንሰለትና እስራት ውስጥ ላሉ ሁሉ በመንፈስ ቅዱስ አማካኝነት ለነሱ ደርሳለሁ አለ። ይህ መልእክት እኔ ነው የሚል ሰው ከዚህ በላይ ጮሆ አሜን አለ። ደርሳለሁ አለ። ለነሱ ህይወት ይዳሰኛል የሚል ሰው ጮሆ አሜን ይበል። አሁን እየተናገርኩ በህይወታችሁ ላይ ክብሩ ይገለጣል፣ 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 ይገለጣል። በኢየሱስ ስም ይገለጣል። ያን ጊዜ ወደ ሰፈራችሁ ተመልሳችሁ ስትሄዱ በእናንተ ህይወት ላይ አነጋጋሪ ነገር ይሆናል።